የዚያን ይላል አንብብላችሁ የዚያን ይሻር የነበረው መጨረሻ ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለንም ይላል። አይደለንም እንደ ሙሴ። ለዚህ ነው የሙሴን ክብር አሁን አንሰብክም። የተሻለ ክብር መጥቷል። የኢየሱስ ክብር መጥቷል። ክብር ለጌታ። የዚያን ይሻር የነበረውን ነው የሚለው ቁጥር 14 ላይ ላንብብላችሁ። ነገር ግን ሐሳባቸው ደነዘዘ ይላል። ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራልና። ብሉይ ኪዳን ማለት የሙሴን ሕግና ሥርዓቱ ማለት ሲነበብ መጋረጃው እስካሁን አለ። በክርስቶስ ብቻ የተሻረ ነውና። ሃሌሉያ። እንግዲህ ከዚህ በላይ ምን እንፈልጋለን? ስለዚህ የብሉይ ኪዳን ወይም የሙሴ ሕግና ሥርዓት በማን ተሽሯል? በኢየሱስ ክርስቶስ ተሽሯል። ያ ከመጽሐፍ ቅዱስ ውጭ አይደለም እናወራው። በኢየሱስ ክርስቶስ ተሽሯል። ነገር ግን እስከ ዛሬ ድረስ የሙሴ መጽሐፍት በተነበቡ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል። ወደ ሙሴ ሕግ ዞር ስትሉ መጋረጃው አለ። መጋረጃው ምን መሰላችሁ የሚለየው? የእግዚአብሔርን ክብርና ሰዎችን ይለያል። አሁን ኢየሱስ ክርስቶስ በመስቀል ላይ ሲሞት ነፍሱን አሳልፎ ሲሰጥ የቤተ መቅደስ መጋረጃ ነው የተቀደደው። ያ ማለት ምን ማለት ነው? እግዚአብሔርና ሰው አንድ ሆነ ማለት ነው። ኢማኑኤል ሆነ ማለት ነው። ክብር ለእግዚአብሔር። ሰው ወደ እግዚአብሔር ክብር መግባት ቻለ ማለት ነው። የሙሴ ሕግ በተነበበ ቁጥር ሁሉ ያ መጋረጃ አለ ይላል። በዓይናቸው ፊት ጋርዷቸው አለ። የተሻረው በማ ብቻ ስለሆነ በኢየሱስ። ስለዚህ ሰው ወደ ኢየሱስ ክርስቶስ ዞር ሲል መጋረጃው ይነሳል። እንደዚህ ይላል ቁጥር 15 ላይ ነገር ግን እስከ ዛሬ ድረስ የሙሴ መጽሐፍት በተነበቡ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል። ወደ ጌታ ግን ዘወር ባለ ጊዜ ሁሉ መጋረጃው ይወሰዳል ይላል። ወገኖቼ ወደ ክርስቶስ ዞረን እንቀራለን። ወደ መጋረጃው በፍጹም ፊታችን አንመለስም። በቃ ወደ መጋረጃውን ወደሚያመጣው ወደ ሙሴ አንመለስም። ወደ ክርስቶስ ዞር ስትሉ ሕጉ የለም፣ መጋረጃውም የለም። ሰውና እግዚአብሔር አንድ ላይ መሆን ቻሉ። የሚለየው ሕግ ከመካከል ተወገደ። በመካከላችን የነበረው ጥልን የዘራው ጸብን የዘራው መለያየትን ያመጣ ያ ሕግ ከመካከላችን ተነሳ። ክብር ለጌታ ይሁን። ከዛ በኋላ እንደዚህ ይላል ቁጥር 16 ላይ ወደ ጌታ ግን ዘወር ባለ ጊዜ ሁሉ መጋረጃው ይወሰዳል ካለ በኋላ ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዚያ አርነት አለ ይላል። ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዚያ አርነት የሚለው ከሕግ ባርነት ነፃ መውጣት ነው። አርነት አለ። የጌታ መንፈስ ባለበት ኢየሱስ ባለበት ሁልጊዜ አርነት ነው ያለው። ከሕግ ቀንበር በታች መሆን አለ፣ መኮነን አለ፣ መጎለጄ። ፍሪደማችሁን አስጠብቁ፣ ነፃነታችሁን አስጠብቁ። እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ሃሌሉያ። ከመጋረጃው ከወጣን በኋላ በክርስቶስ ከሆንን በኋላ የኛ ኑሮ የኢየሱስን መልክ እንደ መስታወት እያብለጨለጭን ክብሩን በእኛ ላይ እያብለጨለጭን ከክብር ወደ ክብር ማደግ ነው እንጂ ወደ ባርነት መመለስ፣ ወደ መጋረጃው ውስጥ መግባት፣ በእኛና በእግዚአብሔር መካከል መጋረጃ ማስቀመጥ ቀረ። ክብር ለጌታ ይሁን። እንግዲህ ሁለት ጥቅስ አድል አድርግላችሁ የቀረችዋን እንደው አስመልሶ እንደው በማስመለስ መልክ በምንም መልክ ቢወጣ እንደዚህ ይላል ምዕራፍ 2 ቁጥር 21 ላይ የእግዚአብሔርን ጸጋ አልጥልም። ለራሳችሁ ይሄን ነገር አውጁ። አሁን የጳውሎስ ምንድነው እንደ ስሎጋን መፈክር ነገር ውሳኔ ነው። ይሄ ውሳኔ የእግዚአብሔርን ጸጋ አልጥልም። ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ይላል። ስለዚህ ከታች የምትጽፉ ሰዎች የእግዚአብሔርን ጸጋ አልጥልም ብላችሁ ጻፉ። ጽድቅ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ነው። ስለዚህ የክርስቶስን ሞት ከንቱ ማድረግ የለብንም። የእግዚአብሔርን ጸጋ አልጥልም። አሁን ትግሉ ይሄ ነው፣ ውጊያው ይሄ ነው ወገኖቼ። ጸጋን አትጣሉ፣ የእግዚአብሔርን ጸጋ አትጣሉ።
በሕግ አትሸቅጡት፣ በሕግ አትለውጡት፣ በሰዎች ከንቱ ትምህርት አትቀይሩት በፍጹም። አለበለዚያማ ክርስቶስ በከንቱ ሞተ ማለት ነው። ጽድቅ በሕግ ካለ ስቲል ሕግ አክቲቭ ነው ካላችሁ ለሱ ባሪያ ልትሆኑ ከወደዳችሁ የክርስቶስን ስራ ከንቱ ማለት ነው። የመጨረሻው ጥቅሴ ነው ገላትያ 5 ላይ ቁጥር 4 ላይ በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋ ወድቃችኋል። ልድገመው፣ በሕግ ልትጸድቁ የምትፈልጉ በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋ ወድቃችኋል። ለሕግ ምንም አይነት ሩም እንዳንሰጥ ነው መጽሐፉ የሚናገረው። ምንም አይነት ሩም ሰው ስንደመድም ከዚህ ሁሉ ዲስከሽን እንግዲህ እንደምናገኘው በአዲስ ኪዳን ሕጉ ምንም ስራ የለው፣ ምንም ስራ የለው፣ ምንም ጥቅም የለው፣ ምንም ቦታ የለው። በኢየሱስ ክርስቶስ ምን ተደርጓል? ተፈጽሟል፣ ፍጻሜ አግኝቷል። ኢየሱስ ክርስቶስ የሕግ ፍጻሜ። ኢየሱስ እረፍታችን ነው፣ በሱ አርፈናል። በሚቀጥለው ዲስከሽናችን ጥያቄ ካላችሁ እቀበላለሁ። እንግዲህ ዛሬ ቆርጬ ተነስቻለሁ። እናንጋ ካላችሁ ላለጋ ነው። የተወሰነ ደቂቃ ልቆይ ይችላል እናንተ ጋር 25 ደቂቃ ቀጥሎ ባለው እንግዲህ ጊዜያት የምናያቸው ነገሮች አሉ። ሕግ የለም ካልን ለኃጢአት ልቅ አያደርገንም ብለው ሰዎች ይጠይቃሉ። ለኃጢአት ልቅ አንሆንም ወይ? ይህንን ማሳብ ማንሳት እንችላለን። ዲስከስ አድርገናል። አክቹዋሊ ሌሎችም ጥያቄዎች አሉ። የጸጋ አስተምሮ ከትምህርቶች አንዱ ወይም አዲስ ተጨማሪ መረዳት ወይም በአገልግሎታችን የምንለይበት ትምህርት ተደርጎ በአንዳንዶች ዘንድ ይቆጠራል። ታውቃላችሁ፣ ይህ ትክክል ነው ወይ? ይህንንም ዲስከስ እናደርግበታለን በሚቀጥለው ጊዜ። ክብር ለጌታ ይሁን። ጥያቄ ካለ ልቀበል። እኔ ጨርሻለሁ። ተባረኩልኝ። ወዳችኋለሁ።